አሁንም ስናንቀላፋ ሳጂ ከሀገር እንዳትወጣ ሳጂ ማህሌት ስለሆነች ዱባይ ስለምትኖር እንዳታመልጥ እኮ ነው ከዱባይ ስለዚህ አስቀምጥከኝ እሺ ዩዘር ኔም በሰጥሽ አንቺ በዩዘር ኔም ቴሌግራም ላይ ሰው ማግኘት ትችያለሽ እንዴ መጻፍ ነው አይደል ሰርች የሚደረግበት ቦታ አዎ ሰርች የሚለው ላይ ትገቢና ቆዳሽን አስልጬ ነው ማስገረፍሽ ሲላት ተስፍሻን ተከላከለላትም ተስፍሽ ለምን እህትክን ፕሮቴክት አላደረክም ኖ በቤቴ እንደዚህ አልፈቅድልህም ለምን አላልክም እኔ አንድን ሰው ሊሰድብ ሲል በቤቴ ኖ ብያስቆመዋለሁ በቀደም ፍቄ የሐረር ሰንጋው ያንኛው ፍቄ አፉን ሲከፍትበት ነቅዬን ያስወረድኩት አልፈቅድልህም ሰው እኔን አክብሮ መጥቶ ሁለት ሰው እዚህ ጋር ሊነጋገር አንዱ ላይ አፉን ከከፈተ ያንኛውን አፉን የከፈተውን አካል ነቅዬ ያስወርደዋለሁ ደምንባ ነው ማስለቅሰሽ ምናምን ማንን ደምንባ የሚያስለቅሰው እዚህ ቲክቶክ ላይ ሁላችንም እኩል ነን ማንንም ከማንንም አይበልጥም ስማርትፎን ገዛን ቲክቶክ አካውንት ክሬት አድርገን መጣን እዚህ ጋር ሁላችንም እኩል ነን ቆየሽም ኋላ መጣሽም ሁልሽም እኩል ነሽ በተረፈ ወንጀለኛ ካለ ለህግ እናመለክታለን ወንጀለኛ የሚጠየቀው በህግ ነው ለህግ እናመለክታለን በቃ ጨርሰናል ከዚህ በኋላ በሳጂ ጉዳይ አንድ ነገር የምንነጋገረው ነገር አይኖርም እስኪ ወር መሬት ላይ ወርዳችሁ አሳዩን እንሸልማችሁ ለኤምባሲ አመልክታችሁ ሳጂ ማህሌት ናት የምትኖረው ዱባይ ነው የቤቷ አድራሻ አለኝ ብለሃል እስኪ አድራሻዋን ማህሌትነቷን ለኤምባሲ አመልክተህ ለፖሊስ ጣቢያ አመልክተህ በህግ አስይዘህ አሳየን እናክብርክ የተግባር ሰውን በልክ አንድ መሬት ላይ የወረደ ነገር ስታረጋ አይተናናቅም ከመለፍለፍ ውጪ መለፍለፍ ብቻ አንድ የተሳካ ነገር አይተናናቅም ሰዎችን መተቸት ብቻ እኔ ነኝ ትክክል እኔ ብቻ ነኝ ንጹህ ሁሉም ቲክቶክ ላይ ያለ ሰው ሌባ ነው እኔ ብቻ ነኝ ንጹህ እኔ ብቻ ነኝ ትክክል ማለት ሁሉ ጊዜ ኖ never እና ፋሲዬ አንደኛ ያንቺ ጥፋት ነው መሄድሽ እዛ ጋር ገባሽ ዝቅ ካላልሽ ማንንም አናትሽ ላይ አይወጣም ትክክል እኔማ የገባሁት እኮ ተስፍሽን አክብሬ ነው እኮ ተሳዳቢ ብዙ ጊዜ ሳይው ለሴቶች ይቆማል ብዬ አስቤ ነው እውነትንም ይደገፋል ብዬ ነው እሱ ቁጭ ብሎ ነው የሞት ዛቻ እየተዛተብኝ ነበር አስደበድብሻለሁ እንዲያስደርግሻለሁ ችግር የለውም ያድርግ ይሄ ኢማራት ነው ህግ አለ ፋሲካ የኔ ቢስትሮንግ እሺ ይኸውልሽ ጠንክሪ የኔ ቆንጆ ማንንም ሰው ያንቺ አመለካከት ብቻ ነው አንቺ ላይ ተጽዕኖ የሚያመጣው ሰው አለሽ አሁን ሌባ አልኩሽ ወፍራም አልኩሽ አስቀያሚ አልኩሽ አንቺ ላይ ተጽዕኖ አያመጣም አንቺ ላይ ተጽዕኖ የሚያመጣው አንቺ ነኝ ብለሽ ስታምኚ ብቻ ነው ተሰብስቦ ማህሌት ተይዳሉ እነዚህ ጤነኛ አይደሉም ማፈለገውን ቢል አንቺ ላይ ተጽዕኖ ሊፈጥር አይችልም ስለዚህ አንቺ ሰው አንቺ ላይ ፓወር ሊያሳይሽ ሲፈልግ ፓወሩን ቀሚው በቃ ልክ ምንም በቃ ፓወሩን መቀማት ነው ያለብሽ ማንኛውም የሆነ ነገር ቢል አንቺ ደንታ ይስጥሽ በተረፈ ግን ያው ጨካኝ ነው ኧረ እኔ ስራዬን እሰራለሁ ሲጀምር እኔ ልጅ አሳዳጊ ነኝ አሁን የሚያስፈራሩ በልጅ ነው ልጄንም ይሄው አመጣዋለሁ ወደ ዱባይ ሰላም አግኙ ዱባይ ላይ መቼስ ማንም መጥቶ እኔን መግደልም ሆነ መደብደብ አይችልም ወረቀት አለኝ ህጋዊ ነኝ በዛ ነበር የምታስፈራሩ ልጄን ከሆነ ይሄው ቀጣይ እንትን ቀን ሄጄ አመጣዋለሁ ግልግል በቃ ከዛው ውጪ በምን ያገኘኛል እኔ አሁን ቤተሰብ አለኝ ኢትዮጵያ ወድ ሆነ ሲያስፈራራኛል ሁለተኛ ውሽዬ ለመሰልሽ አንቺ ኮስስ ጎንሽ ስለምታሳያቸው እንደምትፈሪያቸው የዛኔ አሁን ደውለው ዛቱብኝ ብለሽ ወጣሽ ላይቭ ላይ አለቀሽ ስልክሽ ላይ ሪካርደር አፕ ጫኝ ብዬ ነገርኩሽ የሚደውለው እያንዳንዱ ሰው ሪካርድ ማድረግ ይችላል አንድ ሰው ደውሎ ከዛ ተብሽ ቀጥታ ያንን ቮይስ ይዘሽ ለህግ ታመለክቻለሽ ህግ ጋር ነው ሀቡ ያን ቀን እኮ ሰፈሬ ነገሩኝ እኮ በሩን እኮ የውጭው በር ጥቁር ነው ብሎ እኮ ነገረኝ ከዛ ሰፈሩን እያንዳንዱ ሲነግረኝ ለምን ሪካርደር አፕ አልጫንሽም ስልክሽ ላይ ማስረጃ የለሽ ነው ለመክሰስ ገባሽ ቁጥሩ አለ እኮ ማን እንደሆነም እኮ ይታወቃል አሁን አኪድ እኮ ስለዚህ በቁጥሩ ለህግ አመልክችና ይታወቅና በህግ ተመልክቷል እኮ እሱ አሁን እኔ ልጄንም እኮ ከዛ አውጥቻለሁ ተጫወቱብኝ እኮ ክርስቶስን ተጫወቱብኝ አሁን ደግሞ በምንድነው የሚያስፈራሩኝ በልጅ ድሮ እኔን ነበር እና ሲዝሻለን ይሉና ከቤት አውጥተው ውጭ ያሳደሩኛል ክርስቶስ ውጭ ያሳደሩኛል ማስያዝ አይችሉም ይቃ ማሰራሽ አሁን ደግሞ በልጅ ይቃ ማሰራው እድሜ ለኢትዮጵያ ህዝብ
የኤርትራ ህዝብ። አሁን ደግሞ ልጄን አመጣዋለሁ እዚህ ዱባይ አስተምረዋለሁ። ለምን አስፈላጊ ከሆነ ሹሽዬ እንደምታመጪው መናገር አልነበረብሽም። ለልጅሽ የምታረጊውን እቅድ ልጅሽ የምታስተምሪበት ትምህርት ቤት ምናምን አትናገሪ። ገባሽ? ላይቭ ላይ ምንም ነገር ብዙ ምቀኛ አለ። ለምን አደገች? ለምን እቺ ሰው ከታች ተነስታ ሰርታ ተለውጣ ህይወቷ ተስተካከለ? ለምን ደስተኛ ሆነች? ብለው ነው ሁልጊዜ አንቺን የሚያስፈራሩሽ። ገባሽ? በዛ ላይ ስለምታለቅሽላቸው የምታለቅሽላቸው ከሆነ ሞር ያስለቅሱሻል። ማንም አባቱ እኔ ላላረቅስ እኮ ምያለው እኔ ካሁን በኋላ ሲጀመር ማረቅ ሰው እንቧ የለኝም። አልቋል። ባዶ ጭንቅላት አስቀርተውኛል። ካሁን በኋላ ብቻ እኔ ተውኝ፣ ህይወቴን ልኖር። እኔ ማንንም ምንም አያመጡ አትተውኝ በያቸው። እስኪ የምታመጡትን አሳዩኝ በይ። ተውኝ ስለምታለቅሽላቸው እኔ ብቸኛ ነኝ፣ ቤተሰብ የለኝም፣ አንድ ልጅ ነው ያለኝ እንዲህ ምናምን ስለምትይ ገባሽ? አንቺ እንደዛ ስትይ የሚያዝኑልሽ ነው የሚመስለው። ኖ ይበረቱብሻል። ማንም ባይኖርሽ ብቻሽን ፈጣሪ ይበቃሻል። ፈጣሪ የማይሞተው ማለት ነው። ገባሽ? አረክቷለሁ። እኔ ሲጀምር ክርስቶስን አባቴ ሙቲ አንድ ቀን እንዲሁን አይደለህም። እኔ የኔ እንቧ እንዲህ ጠባ አትልም። እንዲህ እያረቃስኩ ነው። እንደው መድኃኒዓለም የቁልቢው ፍረድ ብዬ ወደ ላይ የረጨውን ሐቄን አውጣልኝ። የሆነ ነገር ራሱ ብትሆን እኔ የለሁበትም። እንቧዬ ነው፣ ጉዳይክ ነው። አባቴ ሙት እያንዳንዷ የጎዱኝን ያረቀስኩባቸውን እያየው ነው። አሳይቶኛል። ካቻምና ያስረቀሱኝን ዘንድሮ ቁጭ ብለው ሲያረቅሱ በአይን በብረቱ ነው ያየሁት። አንተም ነገ ተነገ ወዲያ ዛሬ ያስረቀሳችሁኝ 2-3 ሰዎች ነገ ተነገ ወዲያ ደግሞ ቁጭ ብላችሁ ታያላችሁ። እኔ አይኖ ሰው የለኝም። ኦኬ እሺ አለኝ ሰው እግዚአብሔር ይመስገን። ግን የመድኃኒዓለም ይበልጣል። የማይተኛው ቀን ከሌሊት አሁንም ሐቄን ያውጣልኝ ፍርዱን። እኔ ያምናባውት እንቧ ጎርፎ ነው ጥልቅልቅ አድርጎ ይውሰድክ። ከዚህ ውጭ እኔ ምንም ቃላት የለኝም። እሱ የማይተኛው አምላክ ይፍረድ። በቃ እኔ በልቼም ከሆነ የስራዬን ይስጠኝ። ግን እውነት ተጎድቼ ከሆነ ደግሞ ዛሬ እዚህ ጋር የቆምኩት ዛሬ እዚህ ጋር ያለው ትናንትና ባረቀስኩት እንባዎቼ ድልድይ አድርጎልኝ ነው መድኃኒዓለም ህይወቴን የቀየረልኝ። ማንም ሰው 7 ዓመት ለፍቶ በአንዴ ላይ ፈምስ ይችላል፣ በአንዴ ብር ላይ ያገኝ ይችላል። እኔ ግን ሀቡ ሽንት ቤት ቆሜ ማን ነው አረ መድኃኒዓለም በቃ ደከመኝ። ሰው ቤት ከልጅነት እስከ እውቀት ሰው ቤት እድሜው ያልቃል ስል እንቧዬን አይቶ ነው መድኃኒዓለም ሁሉን ነገር አልጋ ባልጋ ያደረገልኝ። አሁንም እንቧዬን ይቁጠርና ችግር የለው። ግን እሺ ልንገርሽ፣ ብዙ ጊዜ ሰው የለኝም ስትይ ስለምሰማሽ ነው። ሰው ኖረሽ አልኖረሽ ሰው አይደለም የሚጠቅመው ፈጣሪ ነው። ሰው ይሞታል፣ ሰው ይቀየራል፣ ሰው ሀሳቡን ይቀይራል። ፈጣሪ መቼም ሀሳቡን ማይቀይረው በሽተኛ ነው አይደለም። ብዙዎቹ ይኸውልሽ ባል ስላላቸው እውነቴን ነው የምልሽ ክርስቶስን እኔ እያየሁ ስለሆነ እኮ ባል ስላላቸው እኔ ለነሱ ብዬ መቼ እስከ መሬት ተነስቼ ማላፈቅረውን ሰው አላገባ። ገባሽ? ባሉ መጥቶ ከለላ ይሆንላታል ለዛይ ሴት ብቻ ተይ ውስጥ የሆነማ ባኪ ካላስተው ልንገርሽ፣ ባል ኖረ ወንድም ኖረ አጎት ኖረ አባት ኖረ ማንም ኖረ ማለት እነዛ ሰው ናቸው፣ ይሞታሉ። የሰው ልጅ ይሞታል። የማይሞተው ፈጣሪ አለሽ። ኦኬ፣ የማይሞት ፈጣሪ አለ። አለቀ በቃ። ሁልጊዜ በፈጣሪሽ ተማመኝ፣ ፈጣሪሽን ተደገፊ። በተረፈ የቲክቶክ ጫጫታ ትንሽ ተንጫጭተው አዲስ ነገር ሲያገኙ ወደዛ ይገለበጣሉ። አመላቸው ነው። አንድም ጥግ ያደረሰ ቁም ነገር ላይ ያደረሰ ሰው አላየንም። ሀቢባ ምን አለች በሉ። ሚውት ነሽ ማሪ። ሲነፋነፍ ነው ተደክቷል። እሱማ ሰው ባወራብሽ ቁጥር ትፈምሻለሽ ይላሉ። አሁን ሳጂን እኮ ይቅርታ ሳጂዬ የማያውቃት ዓለም የለም። ሳ ሁለተኛ ምን መሰለሽ፣ እኔ የራሴን ኮንተንት ይዤ ነው የመጣሁት። ለቲክታክ አዲስ ሁኚ ሳይሆን ቲክታክ በፊት አውቀዋለሁ። ዝም ብለሽ ዞር ያለሽ ግን የራሴን ኮንተንት ይዤ መጣሁ። ፐርፊውም እኛ ጋር የሌለውን እኛ ጋር አልተለመደውን ፐርፊውም ሪቪው ይዤ መጣሁ ማለት ነው። ማአት ፐርፊውም ሪቪው አደርጋለሁ። ሁለተኛ ነሽ መሰለኝ። ሶሪ መንሱርም አይደል? ፐርፊውም ሪቪው አይደለም። ፐርፊውም ኢዝ ፐርፊውም ላቨር፣ ፐርፊውም አድናቂ ነው እንጂ ሪቪው አያደርግም። እኔ ሪቪው አደርጋለሁ፣ ሰውን ሰጀስት አደርጋለሁ። ምን እላለሁ? አላማዬን ተናግሬያለሁ። የኔ አላማ መጥቼ ሪቪው የማደርገው ፐርፊውም ለእናንተ ሰጀስት የማደርጋችሁ አንድ የራሴን ፐርፊውም የሆነ ቀን ላይ ፕሮዲስ ባረግ፣ ሁለተኛ ደግሞ ከካምፓኒዎች ጋር ከትልልቅ ካምፓኒዎች ጋር ብሰራ በዛ ነው እንጂ እኔ በራሴ ገንዘብ እየገዛው ነው የምሰራው። ሰው ሊያምን አልቻለም። ማስሸጪ ከሆነ ይሄ ሁሉ ፐርፊውም ከየት መጣ? በእውነት እንደኛ ህዝብ በጣም አስቸጋሪ ህዝብ የለም። አንዳንድ
አንዳንድ ሰው ለየት ያለ ይዞ ሲመጣም ብንቀበለው ምንም ችግር የለም፣ አይጎዳል። እውነት ለመናገር ይቅርታ አድርጊልኝና እኔም አምቼሻለሁ ብያለሁ። አሁን ልንገርሽ እውነቱን ሜቢ ሪከርድ ካየሽ ለምን እኔ የምለው እኔ ያልገባኝ ነገር ለምንድን ነው ያ ሁሉ ሽቶ የደረደረችው? ስለማላቅ ነው። አሁን ሪቪው ስትገባኝ እንጂ አልገባኝም። መጀመሪያ እኔ ማምቼሻለሁ ልንገርሽ። ባንቂ ይይዛል። ትናንትና እኮ ሀጁ ኢሮፕን ያለችው ስትባል ቨርጂኒያ አለች። ኢሮፕ ቨርጂኒያ ነው ያለችው። እኔ በፋሲካ ቀኝ የሚይዝ የለም በቃ ሺዋሪዲስ እና ያ ሲሆን ሰው መጥቶ ግን ትልቁ ነገር ግን እኔ ሰው አለ አላለ እራሳችሁን መጀመሪያ አስሩ። ከራሳችሁ ጋር ተዋጉ። በእውነት ውስጣችሁ ያለው ምቀኝነት፣ ክፋት የሰው ልጅ ከሰው ልጅ ጋር ከሌላ ሰው ጋር አይደለም ፋይት ማድረግ ያለበት ከራሱ ጋር ራሳችሁን ቅረጹ። ከዛ በኋላ መጨረሻ ላይ ግን በህይወታችሁ የሚያስፈልጋችሁ ምናልባት 1-2 ቢሆን ነው። አሁን ማአት ሰው የፈለገ እንኳን ቲክታክ ላይ ያለ የማታውቁት ሰው ይቅርና አጠገባችሁ እንኳን ያለ የመሰላችሁ ይህ ዘመድ ጓደኛ ምናምን የመሰላችሁ በእውነት አስፈላጊ አይደለም። አያስፈልጓችሁ ይመስላችኋል እንጂ የሚያስፈልጋችሁ የራሳችሁ ጥንካሬ ነው የሚያሻግራችሁ፣ የራሳችሁ ጉብዝና ነው የሚያሻግራችሁ። ስለዚህ አንቺ ላይም ለምንድን ነው እንደምታለቅሽ እንደሚያሸንፉሽ እንደምትሄጂ አሁንም ደግሞ የሆነ ነገር ልናገር ሀቡ። እሺ አንድ የአዲስ አይዲያ ልንገራ። ሳጂ ከነገ ጀምሮ ለምን ስምሽን ማሂ ፐርፊውም ብለሽ አትቀይሪው? አይ ስዌር ቱ ጋድ ጉድ አይዲያ። እኔ በጣም ስማርት ነኝ። ሶሻል ሚዲያ በጣም ጎበዝ ነኝ። ሳጂታሪየስ ከሚለው የመጣ ነው። ሳጂ የኔ ስም አይደለም ብያለሁ። ሳጂታሪየስ እኔ ኮከቤን በጣም ነው የምወደው። ኤክስፕሎር ማድረግ የኔ ኮከብ ለዚህ ነው። ቀስት ያለኝ ቀስት ይዤ መሳሪያ ይዤ ነው የምጓዘው እና ለዚህ ነው ሳጂታሪየስ ነው ማሪ እንዴው ሰው ከፍሎ ነው የሚፈልሰው ሶሻል ሚዲያ ላይ ሳጂ ግን ለወደፊቱ አሁን ሽቶ ሳመርት ሽቶ ቤት ስከፍት ወር ሽቶ የራሴ ፕሮዲውስ ሳደርግ ሚኒንግ መስጠት አለበት። አሁን የማህሌትን ስም ይዤ ማፈመስ አልፈልግም። አንድን ሰው የራሴ ለጋሴ እንዲኖረኝ ነው የምፈልገው ሳጂ የሚለው ማለት ነው እና ያላችሁ ፕሊዝ እሺ ነቃ ብሎ ፐርፊውም ይደረጋል፣ ሪቪው ይደረጋል። በዚህ ሰዓት ማሂ ምናምን ብሎ ቢከፍት የሆነ አካውንት አለ ማሂ ፐርፊውም ነው ኦስቶ ብላ የከፈተች አለች አንድ ፐርፊውም ሪቪው ይደረጋል። አሁን እኔ አንድ ነገር ምንድነው ሀቡ ጊፍት ነው ማሪ ካልጠፋ ጊፍት ለምን ይሰጡኛል? ጋይስ ለኔም እየሰጣችሁኝ ታርጌት ላይ ያስቀመጥኩትን ታርጌቴን እየሞላችሁልኝ ፕሊስ። እቺ ደብዩ አንድ ነገር ልናገር እሺ የኔ ወርቅ። እሺ ተናገሪ ማሪ። አሁን ይኸውልሽ እኔ ስንት ስራ ነው የምሰራው። ሺት ይሸጣለው፣ ለሊት ጌም ለምናለው፣ እንደ ባሪያ ነው የምሰራው ሀቡ አባቴ ይሙት። ከዛስ እቁባለኝ፣ ቤት ኪራይ ከፍላለሁ፣ ልጄን አስተምራለሁ። ነገ ደግሞ የሆነ ነገር ከፍቼ ብታዩ አትደነቁ። ዘርፋ ነው እንዳትሉ አደራ። ያንን ነው ፓሽን እኮ ነው የማይገባኝ። አንቺ ቢሉሽስ ምን ቸገረሽ ብትባይስ? ሰው የሚለው እኮ አይደለም አንቺ የምታስቢው ነገር ነው። መንጃ ፈቃዱን ባልፍና መኪና ብገዛ ከየት አንጥታ ገዛች ቢሉ ሰውን ቆርቆሮ ውስጥ እያጠራቀምኩ ነው። ሰብርም ቪዲዮ ልስራ ጠረሻ አካል ለህግ አካል ያመልክት። ህግ አለ እኮ ዓለም ላይ ህግ አለ። የምትኖሪበት ሀገር ይመራት እኮ ህግ አለ። ውሽ ሊሰርቃለች የሚል አካል ካለ ሄዱ ፖሊስ ጣቢያ ያመልክት። ህግ መቀየር እኮ ተሳቀቅን ጎበዝ። የሚያስጨንቀው ሰው ደሜን ነው የሚያፈላኝ። ምን ይላሉ የሚባለው ነገር ምን አገባቸው? እዚህ ብለው ሲደግማቸው ይገኛል። ምን አገባቸው? እንዲህ ስለምትይ እኮ ተጽዕኖ የሚፈጥሩት አንቺ ላይ። ያ እውነትሽን ነው። አሁን ገባኝ። who cares I don't care ከተጽዕኖ I don't give a shit በቃ ተውኩት። እውነትሽን ነው። ማብራሪያ ማለት እንደዛ አድርገሽ ካልሆነ በስተቀር ከባድ ነው። ላሽ በሉ ባያቸው ያብምሻል እንዴ? ትክክል። አትስሚ ማንንም። ምን ይሉኛል የሚል ነገር ወደኋላ ያስቀራል። አታይኝም? ምን ይሉኛል ብዬ ያልተባልኩት ነገር አለ እዚህ ተመጣ። በመልኬ፣ በእምነቴ፣ በምኔ፣ በልጄ ተፈጥሮ ሳይቀር ሰድበውኛል። ለፈለፉ ይኸው እነሱ እየለፈለፉ ከኋላዬ ናቸው። እኔ ቀድሜ ጥያቸው ሄጃለሁ። እነሱ ቲክቶክ ላይ 6 ዓመት ቀርሞ እኔ በ3 ዓመቴ ቀድሜ ጥያቸው ሄጃለሁ። በሀብት ብቲ፣ በፎሎ ብቲ፣ በዝና ብቲ፣ በሁሉ ነገር አሁን ሀብታሙኛለሁ። ግን በደንብ ሀብታም እንድሆን ጊፍት እየሰጣችሁ ወንዶቼ በእናታችሁ እዚህ ታርጌት መዳን ለሚያደርገኝሽ
ቻሌንጁን እንትን ቻሌንጅ አስቀምጫለሁ ጋይስ። እንደዚህ እንኳን የደረስኩት ጉዞኛ ይውላችሁ መለመን የመጣው እየለመንኩ ሀብታም እየሆንኩ ነው። እሰይ እና በቃ ኬዝ ክሎዝ አይደለ? ኬዝ ክሎዝ ያ። አዎ በቃ ከዚህ በኋላ እኔ ነገር ቪዲዮ ሰራለሁ። ኦኬ የሚጠይቀኝ አካል እኔ የሚጠይቀኝ በአይኔ አይቻለሁ ፓስፖርትሽን አለቀ በቃ። አይ አልተዋጠልንም የሚል ካለ ይኸው ኤምባሲውም ፖሊስ ጣቢያም ሁሉም ክፍት። ማን እጃቸውን ያዛቸው? ለቲክቶክ ካልሆነ በስተቀር ለፎሎ እና ለቪው ካልሆነ በስተቀር ሰያን እንዳሉት ለሀና ድምጽ ሲሆን እንደዛ ራሱን መስዋዕት አድርጎ ድምጽ ሲሆን ሰያን ለፎሎ እና ለቪው ብሎ ነው እንጂ እንደዚህ አይነት ነገር በውስጥ ነው የሚጨረሰው። እኔ በሆን ጉዳዩን ያዝኩት ይሄኔ ሀናን በ3 ቀን አስፈትቻት ነበር ምናምን ብለው የሰውን ድካም ከንቱ ለማድረግ እየጣሩ በዚህ ጋር እነሱ ጠብ ያለ ነገር የሚያደርጉት ነገር የለም። ስለዚህ ውዶቼ ሂዱበት፣ ቀጥሉ። እኛም ወደፊት እናንተም ወደፊት። በቃ እኔ ልሂድ አይደል ሀቡዬ? አሁን ታርጌቴን ሳታስሞሉልኝ ነው የምትለው ጋይስ። ወይኔ የለኝም ጋይስ። አንቺማ የለሽም። እነሱ አንቺ ማታ ስትለምኝ ያደርሽው ታርጌት እንዴት ልለምን? ዋርሊንግ ላይ ነው አካውንቴ እኮ መለመንም እኮ አየር ተያዘብኝ ዘንድሮ። ልቁ አካውንት አዎ ጋይስ፣ ታርጌቷ ሙሉላት የሀቡን እስቲ ፕሊስ ሙሉላት ፋሚሊ። ይሄ ቢሮንዛ ወንድሜ ነው ማይላብቂ። አዎ ብሮንዛ የኔ ሙሉ ልኝ 13 ተሰጥቷል ጋይስ። 7 ደብዱ ብቻ ነው የቀረኝ። 7 ደብዱ ቴዲ ቤር 7። አዎ ሰምቻይንዬ በጣም ጅቦኛለሁ። ተቃጣይ አይ ገና አያጅቦም ሆናለሁ ከፈለኩ ማለት አይብሮሽ ብንበይ እኔ ይኸውልሽ እየወለድኩ እድሜ እየጨመርኩ ቤት እየቀየርኩ ከባለ 2 መኝታ ቤት አፓርትመንት ወደ ባለ 3 መኝታ ቤት አፓርትመንት ከ2 ልጅ ወደ 3 ልጅ እያደርኩ አንቺ እዚሁ ኮመንት ላይ እየተርመጠመጥሽ እድሜ ልክሽ ወይኔ ብልሽ አይጨምር። አይዞሽ እኔ ማር አንቺን ብሎ ሰንሻይን ደግሞ